ኮንሲስተንሲ በእርግጠኝነት ማተር ያደርጋል። ይህንን ነገር ለማረጋጋት ከአንድ ወር በፊት ዩቲዩብ ቪዲዮ አፕሎድ ማድረግ ጀመርኩኝና 7 ሰብስክራይበሮች ብቻ ነበሩኝ። ዛሬ ላይ ግን 57000 ሰብስክራይበር ደርሰናል። ካላመናችሁ ይሄን ማየት ትችላላችሁ። እውነት ቢሆን ደስ ይለኝ ነበር፣ ግን አይደለም። ግን እኔ ክሮም ዴቭ ፉል ማስተር ማድረግ ችያለሁ። በዛ ወይ ነው ታዲያ ይሄን ነገር ይሁን ማድረግ የቻልኩት። እናንተ የምትፈልጉትን ነገር ለማሳካት ወይ ደግሞ የምትፈልጉትን ነገር ደስ እንዲላችሁ ወይ ደግሞ ጓደኞቻችሁን ትሪክ ለማድረግ ዲቨሎፐር ቱልን መጠቀም ትችላላችሁ። ደግሞ ዲቨሎፐር ከሆናችሁ አይዲ ሳስፈልጋችሁ ሶርስ ታብ ላይ ብቻ ሄዳችሁ እንዴት እንደ ቪኤስ ኮድ እንደ ሰብሊሜት ቴክስት ወይ ደግሞ ዌብ ስቶርም ያሉ አይዲዎችን ሳትጠቀሙ ኖትፓድ ላይ ከምጽፉ እዛ ላይ እንዴት ብጽፉ አሪፍ እንደሚሆን እንዲሁም ደግሞ ኮንሶል ታብን በመጠቀም ጃቫስክሪፕት እንዴት መማር እንደምትችሉ ኮንሶል ታይፖች እንዲሁም ደግሞ በጣም ብዙ ነገሮችን የምትማሩ ይሆናል። እሱ ብቻ አይደለም፣ ኤሌመንት ታብ ላይ ሄዳችሁ እንዴት ከስታይሊንግ ጋር መጫወት እንደምትችሉ እንዴት ነገሮችን ስታይል ማድረግ እንደምትችሉ ሪስፖንሲቭነቱን እንዴት ቴስት ማድረግ እንደምትችሉ እንዲሁም ደግሞ ዲቨሎፐር ቱልን ወደ ፈለጋችሁበት አድርጋችሁ እንዴት መጠቀም እንደምትችሉ በዚህ ቪዲዮ መጨረሻ የምታዩት ነው የሚሆነው። ሌትስ ገን ዘ ቪዲዮ። ታዲያ መጀመሪያ እንዴት ሰብስክራይበሮችን እንዳሳደግኩኝ ላሳያችሁ። ራይት ክሊክ አረኩኝና ኢንስፔክት አልኩት። ከዛን ወደዚህ መጣው። ይህ ኢንተርፌስ ዲቨሎፐር ቱል ይባላል። በዚህ ኢንተርፌስ ላይ ሆነን እንደምፈልገው የማንኛውን ሰው ዌብሳይት ኤዲት ማድረግ እንችላለን። ሶ ዶክመንት ዶት ዲዛይን ሞድ ብዬ ከዛም በኋላ እዚህ ኳልስቱ ብዬ ኦፍ ሆኖ ስላለ ኦን አደረኩት። ከዛን ይሄን ዲቨሎፐር ቱል ዘጋውትና እንደምፈልገው አሁን 57 ሰብስክራይበሮች አሉኝ ኬን ጨመርኩበት። ከዛን ደግሞ 10 ቪዲዮዎችን ፖስት ይቻለሁ 0 ጨመርኩበትና 100 ቪዲዮ አደረኩት። ለእናንተም ለማሳየት ያክል ይሄንን ቪዲዮ ስክሪንሻቱን ወሰድኩት። ከዛን ሴቭ አድርጌ ለእናንተ ሼር አደረኩኝ ማለት ነው። ታዲያ በዲዛይን ሞድ እናንተም ከሄዳችሁ የማንኛውንም ሰው ዌብሳይት እንደዚህ ኤዲት ማድረግ ትችላላችሁ። ዩ ኮድ ሰብስክራይብ ብሮ እዚህ ጋር ፕሊዝ ሰብስክራይብ ብሮ ኦር ሜቢ ሰብስክራይብ ብቻ ብለን መተው እንችላለን። እናንተ ደስ ያላችሁን ዌብሳይት መውሰድ ትችላላችሁ። እኔ ግን ዛሬ josefteka.com ብዬ ሰርች አደረኩኝና ወደ ፖርትፎሊዮ መጣሁኝ። ፖርትፎሊዮ ማኒፑሌት እያደረኩኝ ዛሬ ላሳያችሁ ፈለኩ። ወደ ዲቨሎፐር ቱል ለመምጣት F12ም ከነካችሁ በቂ ነው። ከነካችሁ ተመልሳችሁ ይጠፋል። ኮንትሮል ሺፍት ጄ ካረጋችሁ ታመጡታላችሁ። መልሳችሁ ከነካችሁት ይጠፋል። ራይት ክሊክ አርጋችሁ ኢንስፔክት ካደረጋችሁ ወደዚህም መምጣት ትችላላችሁ። ዳርክ ሞድ ወይም ላይት ሞድ የምትፈልጉ ከሆነ እቺን ሴቲንግ አይኮን ትነካላችሁ። ከዛን ቲም የሚላለ ወደ ዳርክ መቀየር ትችላላችሁ። ታዲያ ዲቨሎፐር ቱል ሁሌም በራይት ሳይድ ብቻ አይደለም የሚቀመጠው፣ በሌፍት በኩል ማድረግ ትችላላችሁ። ወደምትፈልጉት ማድረግ ትችላላችሁ። ለዛ ደግሞ እቺን ሶርት አይኮን ትነኩና ከዛን እቺን ሌፍት የምትሏን ትነካላችሁ። ከፈለጋችሁ ወደ ቦቶም ማድረግ ትችላላችሁ። ምን አለፋችሁ ከፈለጋችሁ ደግሞ በሌላ ታብ ላይም ይሄን ነገር መክፈት ትችላላችሁ። ስለዚህ ደግሞ እቺኛውን ክሊክ ታደርጋላችሁ ማለት ነው። ታዲያ እኛ በዛሬ ቪዲዮአችን የምናየው በራይት ሳይድ አድርገን ነው። ስለዚህ ራይት ሳይዳችንን እንመርጣለን። ከዛን ይሄን ነገር ወደ ሴንተር እናድርገው። ወደዚህ ትንሽ እንመልሰውና እንደዛን ወደ ላይት ሞድ እንመልስ። ምክንያቱም በላይት ሞድ ነው በትክክል የሚታየን። ዌብሳይታችሁ ሪስፖንሲቭ እንደሆነ ወይ ደግሞ በማንኛውም ዲቫይስ ላይ አሪፍ እንደሆነ ለማየት ያቺን ሞባይል ቪው ያላትን ነገር ትነካላችሁ። ከዛ ሪስፖንሲቭነሱን እንደዚህ ታጣራላችሁ። እሱ ብቻ አይደለም ታዲያ ያቺን ድሮፕ ዳውን ሜኑ በመንካት አይፎን ፕሮ 14 ላይ እንዲሁም ደግሞ የተለያየ ዲቫይስ ላይ ምን እንደመስል ማየት ትችላላችሁ። ለዚህ አሁንም ወደ ሳምሰንግ ጋላክሲ S20 አልትራ ይላል። እሱንም መምረጥ እንችላለን። እናንተ የተለያየ ዲቫይሶች መምረጥ ትችላላችሁ። ለዚህ እነዚህ ሁሉ የሞባይል ቪው ናቸው። ታብሌት ላይ ምን እንደመስል ማየት ትችላላችሁ። የተለያየ ዲቫይሶች መምረጥ ካቃታችሁ እቺን ነገር መምረጥ ትችላላችሁ። በዚህ ወይ የተለያየ ዲቫይስ ላይ ምን እንደመስል ማየት ትችላላችሁ ማለት ነው። በዛሬ ቪዲዮአችን ግን እኛ ተለቅ አድርገን ማየት ስለምንፈልግ ይሄን ሪስፖንሲቭነሱን ትተን ከሞባይል ቪዋችን እንወጣለን ማለት ነው። ስለዚህ አሁን ወደ ማርካፓችን እንመለስ። አንድን የዌብሳይት ኮንቴንት ሴሌክት ማድረግ ከፈለጋችሁ ያቺን ቀስት አይከን ያላት ያቺ አሮ ያለችባት አለች አይደለ? ከላይ ያለችዋን ትነኩና ከዛን ሴሌክት ማድረግ የምትፈልጉትን ቴክስት ክሊክ ታደርጉታላችሁ። አሁን ለምሳሌ ክሊክ ያደረግነው josefteka የሚለውን አይደለ? እሱን ወደምንፈልገው ነገር መቀየር እንችላለን። ለምሳሌ josefteka የሚለውን ነገር አጥፍተን ከዛን ጆኮድ እንበለው። ጆኮድ ብለን ኢንተር ስንለው ልክ እንደምታዩት ይቀየራል ማለት ነው። ይህ ጆኮድ የሚለውን ነገር ከፈለገን ሃይድ ማድረግ እንችላለን። ለዚህ ደግሞ ያቺን 3 ዶት አይከን አለች አይደለ? 3 ዶት አይከኗን እንነካና ከዛን ሃይድ ኮንቴንት ማለት እንችላለን። ከዛን ሃይድ ይደረጋል። ከፈለገን አን ሃይድ ማድረግም ይቻላል። ግን እናንተ እንደፈለጋችሁ ማድረግ ትችላላችሁ። ኮንቴንቱን ከፈለጋችሁ ከዶም ማጥፋት ትችላላችሁ። ለማጥፋት ደግሞ አሁንም 3 ዶት አይከኗን ትነኩና ዲሌት
ዲሌት ኤሌመንት የምትል አለች። ስትደልቱት ታዲያ ከቦታው ነው ከነጭራሹ የሚጠፋው። ሃይድ ስታረጉት ቦታውን ይዞ ነበረ፣ ግን ስታጠፉት የለም። ይህን ነገር ታዲያ መልሶ እንዲመጣ ከፈለጋችሁ ሪፍሬሽ ስታደርጉት እሱ ራሱ ተመልሶ ይመጣል። አንድ HTML ኤሌመንት ከአንድ ቦታ ኮፒ አድርጋችሁ ወደ ሌላ ቦታ ሄዳችሁ ፔስት ማድረግ ትችላላችሁ። ለዚህም አሁንም እቺን ኮፒ ኤሌመንት ብቻ ብላችሁ ከዛ በኋላ ፔስት ወደ ማድረግ ወደምፈልጉት ትምርጡና ለምሳሌ አሁን እዚህ ጋር ማድረግ ከፈለገን አሁንም 3 አይከናን እንካና ፔስት እንላለን። ልክ እንደምታዩት ወደ መጨረሻችን ስንሄድ እሱ ራሱ እዚህ ጋር ፔስት ሆኗል ማለት ነው። ይህን ነገር ከፈለገን እኛ ማብዛት እንችላለን። ሴሌክት እናርገውና ከዛን ዱፕሊኬት ኤሌመንት ስንለው ዱፕሊኬት ይደረጋል። ካልፈለግነው አንዱ አድርገን ኮንትሮል ዜድ ስናደርግ እሱ ራሱ ወደ ነበረበት ይመለሳል። አንድን HTML ኤሌመንት እንደ ልባችን አድርገን ስታይል ማድረግ እንችላለን ከብሮዘራችን ማለት ነው። ለዚህም ደግሞ አድ አትሪቢዩት ብለን ለምሳሌ ታይትል ነው ስታይል እንጨምር። ስታይል እናርግና ከዛ በኋላ እዚ ኳሊስቱ ብለን ከዛን መጻፍ የምንፈልገውን ስታይል ኢንላይን CSS እንሰጠዋለን ማለት ነው። ከለር ብለን ለምሳሌ የሎ ከለር መስጠት ብንፈልግ ፉል ስታክ ዌብ ዴቨሎፐር ለምለው ከዛን ከጨረሰን በኋላ ኢንተር ስንል ልክ እንደምታዩት የሎ ከለር ይሆናል ማለት ነው። ታይትሉን ወደ ጆኮድ ይመልሰውና ከዛ በኋላ ወደ ስታይል ስታፍ ማረፍ እንችላለን ማለት ነው። ወደዛ ሄደን አንድ ነገር አንቲክ ስናደርግ ስታይሎቹ ይጠፋሉ። የሆነ ሴሌክት አድርገን ማለት ነው። ሴሌክት አድርገን አንቲክ ቲክ ስናደርግ ስታይሎቹን እንደዚህ መቆጣጠር ይቻላል ማለት ነው። ማትፈልጓችሁን አንቲክ እያረጋችሁ የምትፈልጉትን ደግሞ ራይት እያረጋችሁበት ዌብሳይታችሁን ቴስት ማድረግ ትችላላችሁ ማለት ነው። የትኛው ስታይሊንግ የእናንተን ዌብሳይት ዲስተርብ እያደረገ እንዳለ ቼክ ማድረግ ትችላላችሁ። ወይ ደግሞ አንድን እንትን ሴሌክት እናርግና እቺን ክላስ የምትውላን ስነካ የምንፈልገውን ክላስ አድ ማድረግ እንችላለን። ለምሳሌ ጁሲ የሚባል ክላስ አድ ማድረግ ብፈልግ ልክ እንደምታዩት አድ ማድረግ ትችያለሁኝ ማለት ነው። እናንተ እንደምትፈልጉት አድ ማድረግ ትችላላችሁ ማለት ነው። ለአሁኑ ግን አሁን አድ ያደረግነውን ክላስ ስታይል ለማድረግ ብንሞክር ሴሌክት እናርገውና ከዛን ከለሩን ሬድ እናርገው። ከዛን አሁን ጆኮድ የሚለው ወደ ሬድ መቀየር አለበት ማለት ነው። ኢንተር ሲል ወደዛ ተቀየረ ማለት ነው። አክቹአሊ ከዲቨሎፐር ቱል ከለሮችን መምረጥ እንችላለን። ከለር ፒከር አለችን። እዚህ ጋር ሆነን የትኛው ከለር ይሻላል ወደምትፈልጉት እናንተ መምረጥ ትችላላችሁ። የአንድን ፕሮፐርቲ ቫልዩ ደግሞ ኢንክሪዝ ማድረግ ከፈለጋችሁ እሱ ላይ ሴሌክት አድርጉና አፕ አሮ ማድረግ ትችላላችሁ። ከዛን እንደምታዩት ይጨምራል። ዳውን ካረጋችሁት ዳውን አሮ ማለት ነው። ከዛን ወደ ትንሽ ማተለቅ ወይ ደግሞ ማሳነስ በትክክል ትችላላችሁ ማለት ነው። ወይ ደግሞ አንድ ከለር የትኛው ፕሮፐርቲ ነው በትክክል የተመረጠው ብላችሁ ከለር ብላችሁ ከፈለጋችሁ ፓዲንግ ሰርች ማድረግ ትችላላችሁ። ኦር ማርጂን ማድረግ ትችላላችሁ። ሁሉንም ሰርች ካረጋችሁ ታዲያ ምን ያህል ኢምፕሊመንት እንደተደረገ ቼክ አውት ማድረግ ትችላላችሁ ማለት ነው። ይህ ደግሞ ቦክስ ሞዴል ይባላል። እዚህ ጋር የምታዩት ኮንቴንት፣ ፓዲንግ፣ ቦርደር እና ማርጂን የያዘ ነገር ነው። እስከዚህ ካየን አሁን ደግሞ ወደ ኮንሶል ታብ ማለፍ እንችላለን። ኮንሶል ታብ ላይ አለርት ፋሚሊ ሰብስክራይብ ፕሊስ ብዬ እንትን ሳደርግ ልክ እንደምታዩት ፖፕ አፑ ይመጣል። ወይ ደግሞ ኤክስፕሬሽኖችን መጻፍ ትችላላችሁ። ኮኔስት x is equals to 8 y is equals to 6 z is equals to x plus y console.log z ሲል 14ን አገኘው። ቡሊያን ቫልዩዎችንም ቼክ አውት ማድረግ ትችላላችሁ። 1 is equals to 4 ፎልስ ነው። 1 is equals to 1 ብናደርግ ትሩ እናገኛለን። ላስ ያገኘን ቫልዩ ለማግኘት ዶላር ሳይን አድርገን ዜሮ ማድረግ እንችላለን። በአሁኑ ኬዝ ግን ያገኘነው ነገር ስለሌለ አንዲፋይንድ እናገኛለን። ኮንሶላችንን ክሊር ማድረግ ከፈለገን console.clear ብቻ ብለን ይሄንን ሜትር ከጻፈው በቂ ነው። ግን እኔ ሁሌ ይሄንን ነው የምጠቀመው ግራፊካል ኢንተርፌሱ ማለት ነው። ሌላው አንድ HTML ኤሌመንት አለኝ እዚህ ጋር ከፈትኩትና ከዛን ኤክስክላሜሽን አድርጌ ይሄንን ቤዚክ HTML ስትራክቸር አገኘው። ከዛን ክሮም ዴቭ ቱል የሚል ታይትል ሰጠውትና ከዛን በh1 ታግ ውስጥ ሌትስ ሉክ አት ክሮም ዴቭ ቱል እንበልና ከዛ በኋላ ይሄን ነገር በላይቭ ሰርቨራችን እንክፈት። በላይቭ ሰርቨር ለመክፈት ራይት ክሊክ እናደርጋለን። ከዛ በኋላ በላይቭ ሰርቨራችን ከፍታለን። ላይቭ ሰርቨር ከሌላችሁ እንድትጭኑት በዚሁ ሰጅት ታደርጋችኋለሁ ማለት ነው። መልሰን F12ን ከነካን ወደ ዲቨሎፐር ቱላችን እንመለሳለን። የምንጽፈው ኮድ የጃቫ ስክሪፕት ስለሆነ ስክሪፕት እንጽፋለን ማለት ነው። ስክሪፕት ታግን እንጠቀማለን። በዛ ውስጥ መጀመሪያ ማየት እንድናይ የፈለኩት ኮንሶል ታይፖችን ነው። ማለት ስንት አይነት ኮንሶል ታይፖች ታውቃላችሁ? console.log አለ። ይህ ኢንፎርሜሽን ብቻ ነው የሚሰጠን። ግን console.error፣ console.warning፣ console ትሬስ የሚባል አለ። በጣም ብዙ ኮንሶል ታይፖች አሉ። ዋርኒንግ ለማሳየት፣ ኢረር ለማሳየት
እንዲሁም ደግሞ ኢንፎርሜሽን ለማሳየት ኢንፎርሜሽን ቤዚካሊ በኮንሶል ዶት ሎግ ነው የምናየው፣ ግን ተመሳሳይ ነገር ነው። እዚህ ጋር ገብታችሁ ይሄን ነገር ቼክ አውት ማድረግ ትችላላችሁ። ለምሳሌ ኢንፎርሜሽን ማየት የማትፈልጉ ከሆነ ዋርኒንግ ኢረር ማየት የማትፈልጉ ከሆነ አንቲክ ማድረግ ትችላላችሁ። ግን ሁሉም ያስፈልጋጊ ናቸው፣ ምክንያቱም ይህ ነገር ለዲቨሎፐር ነው ዲዛይን የተደረጉት። ጃቫስክሪፕት ላይ ዶክመንት ዶት ኩዌሪ ወይ ደግሞ ዶክመንት ዶት ጌት ኤሌመንት ባይ አይዲ ብለን ሴሌክት እንደምናደርግ ሁሉ እዚህ ጋርም ያንን ተመሳሳይ ነገር ማድረግ እንችላለን። ለምሳሌ ዶክመንት ዶት ኩዌሪ ሴሌክተር ብዬ ከዛ በኋላ h1ን አክሰስ ማድረግ ፈለኩኝ። h1 ብዬ እሱን ነገር ስታይል ማድረግ ብፈልግ ለምሳሌ ስታይል ዶት ከለር ብዬ ሬድ እናርገው። ሬድ ለማድረግ አሁንም ብሞክር ከዛን ኢንተር እላለሁ። እንደምታዩት ስታይል ማድረግም እችላለሁ ማለት ነው፣ ሴሌክት አድርጌ ማለት ነው። እናንተ ከፈለጋችሁ እንደ jQuery የምታውቁ ከሆነ በዶላር ሳይን ብቻ አድርጋችሁ ከዛን h1 ብላችሁ ከዛ ልክ እንዳሁኑ ስታይል ማድረግ ትችላላችሁ ማለት ነው። ዶት ስታይል ዶት ከለር ብሉ እናርጋው። ደግሞ በዚህ ኬዝ ብሉ ብለን ስንጽፍ ወደ ብሉ ይቀየራል ማለት ነው። ስለዚህ እንደፈለጋችሁ ስታይል ማድረግ ትችላላችሁ ማለት ነው። ዲቨሎፐር ቱል ላይ ተመሳሳይ አቴሞችን ግሩፕ ማድረግ እንችላለን። ለዚህ ደግሞ ኮንሶል ዶት ግሩፕን እንጠቀማለን። ስለዚህ ግሩፕ ኮንሶልስ ብለን ከጻፈን በኋላ ኮንሶል ዶት ግሩፕ ብዬ ልጻፍ። ኮንሶል ዶት ግሩፕ this is group 1 እንበልና ከዛ በኋላ የኮንሶል ታይፖችን እንጻፍ። ኮንሶል ዶት ሎግ፣ ኮንሶል ዶት ዋርን፣ ኮንሶል ዶት ኢረር፣ ኮንሶል ዶት ኢንፎ ከዛን ኮንሶል ዶት ግሩፕ ኢንድ ብለን ከጻፈን በኋላ ልክ እንደምታዩት አንድ ነገር ግሩፕ ማድረግ እንችላለን ማለት ነው። ይሄን ነገር እናጥፋውና ለምሳሌ የስቱደንት ሊስት የያዘ አንድ ኦብጀክት እንጻፍ፣ ኔም እና ኤጅ የያዘ ማለት ነው። ከዛን ይሄን ነገር በቴብል ፎርማት ማሳየት ከፈለገን እንደዚህ ማድረግ እንችላለን። ግን ግሩፕ እናደርጋቸው እነዚህን ተማሪዎች ግሩፕ 1 ግሩፕ 2 እና ግሩፕ 3 እናደርጋቸው። ለዚህ ታዲያ ስቱደንት አለ ስቱደንት 1 እናርገውና ሪአሳይን ማድረግ አይቻልም በጃቫስክሪፕት ውስጥ በኮንስት አሳይን የተደረገ ቫሪያብል አይደለ። ሶ ስቱደንት 1 ስቱደንት 2 እናርገውና እዚህ ጋር ይሄኛውን ደግሞ ከዛን ስቱደንት 2ን ፕሪንት እናደርገው። ከዛ ልክ እንደምታዩት በቴብል ፎርማት ግሩፕ 1ን ግሩፕ 2ን ግሩፕ 3ን አድርገን በዲቨሎፐር ቱል ላይ ነው ይሄን ነገር እያደረገኝ ያለው። ልብ በሉ በትክክል እንድታያችሁ ላሳድገውና ልክ እንደምታዩት በዲቨሎፐር ቱል ላይ ቴብሎችን ክሬት እያደረገን ነው ማለት ነው። ሌላው ኮንሶል ታይም የሚባል አለ ማለት አንድ ነገር ኮንሶል ከተደረገ በኋላ ምን ያህል ፈጀው ምን ያህል ሰዓት እንደፈጀው ኤክሲኪዩት ለመደረግ የሚነግረን ማለት ነው። ስለዚህ ኮንሶል ታይምን ለመጠቀም ደግሞ አንድ ፎር ሉፕ እንጻፍና ከዛ በኋላ ኢ ፎር ሉፕ ኤክሲኪዩት ለመደረግ ምን ያህል ሰዓት እንደፈጀው ለማየት እንሞክር። ሲኤል አደረግኩትና ኢትሬሽኑ ይሄን ያለው እቺ ነገር ላጥፋትና በጣም ብዙ ነው 100,000 ነውና እሱን ወደ እንቀንሰውና ወደ 700 እናድርገው። ከዛ በኋላ የ100,000ን 30 ሚሊ ሴኮንድ ነው የፈጀው። ከዛን እኛ ወደዛ ከመለሰን በኋላ ስንት እንደፈጀ 0.05 ሚሊ ሴኮንድ ነው ማለት ነው። ሶ ይሄን አለ ማለት ነው የፈጀው። ሶ አሁን ወደ ሶርስ ታባችን እንሂድ። ሶርስ ታባችን ላይ የኤችቲኤምኤል ኤሌመንታችንን በተመሳሳይ ወይ ማየት እንችላለን ልክ ቪኤስ ኮድ ላይ እንደምናይ ማለት ነው። which means ሌላ አይዲ እንኳን አያስፈልገንም ነበር ማለት ነው። ይሄንን ዲቨሎፐር ቱ በትክክል የምናከውና ለምሳሌ ወርክ ፕሌስ ላይ ሆነን እኛ የምንፈልገውን ፎልደር መክፈት እንችላለን ኤዲት ማድረግ አስፈላጊ ከሆነ ማለት ነው። ይህን ነገር ልክፈትና ኤዲት እያደረግን የነበረው ኤችቲኤምኤል ኮድ ፋይል ነው እየከፈተን ያለ ነው ማለት ነው። ሶ እዚህ ዴቭ ቱልስ ውስጥ ንግባ። ከዛ መልሰን ስንከፍት ልክ እንደምታዩት ያራሱ ነው። ያኛውን ኤዲት ማድረግ አንችልም ነበር፣ ይሄኛውን ግን እንችላለን። ጆ ኮድ ብዬ ከዛ በኋላ ኮንትሮል ኤስ ማድረግ አለብኝ ወይ ደግሞ ሴቭ አስ ብዬም ሴቭ ማድረግ ይችላል። ልክ እንደምታዩት ሴቭ ሳደርግ ወደ ጆ ኮድ ተለወጠ ማለት ነው። ክሮም ዴቭ ቱል ነበር የምለው ወደ ጆ ኮድ ነው የተመለሰው። እናንተ የምትፈልጉትን ነገር ኤዲት ማድረግ ትችላላችሁ። አሁን ሰብስክራይብ ቢል ዴቭ ቱል የነበረው ወደ ሰብስክራይብ ይመለሳል ማለት ነው። ሶ እናንተ አዲስ ፋይልም ክሬት ማድረግ ትችላላችሁ። ለምሳሌ እዚህ ወርክ ፕሌሳችን ላይ ነውና ቅድም የከፈትኩት ፎልደር ስላለ እሱን ልዝጋውና ከዛን ኒው ፋይል ላለው ከዛን style.css ነው ፋይሉ። ከዛን ስታይሊንግ ጽፋለሁ ማለት ነው። ቦዲ ብዬ ከዛን ባክግራውንዱን ሬድ ባክግራውንድ እንስተው ከዛን እንዲሰራ ሊንክ እናድርገው። ይህን ነገር እናስተካክለውና ወደዚህ መልሰን ከዛ ሊንክ ለማድረግ ሞክር። ከዛን እዚህ ጋር ሊንክ ብዬ ጽፈና ከዛ በኋላ ስታይል ሺት ነው ስታይል ሺት ከዛን href አድርገን style.css እንላለን። ከዛን ይህን ነገር ከዘጋም በኋላ ክሎዚንግ ታግ የለውም
ከዛን ሪሌሽን የምትለዋን እዚህ ጋር ረሳው። ከዛን መጥቼ ሴቭ ሳደርግ ልክ እንደምታዩት አፕዴት ያደርጋል ማለት ነው። ወደ ብሉ ወይ ደግሞ ወደ ሲያን ከለር ይህን ነገር መቀየር እንችላለን ማለት ነው። ሌላው ኔትወርክ ታብ ነው። ኔትወርክ ታብ ላይ ደግሞ ዌብሳይታችሁ ሎድ ለማድረግ ምን ያህል ሰዓት እንደፈጀው ዲሳይድ የሚያደርግ ታብ ነው ማለት ነው። ሌላ ብዙ ዲቴይል ስላለ ራሳችሁ ፋይንድ አድርጉት። ይህ ግን ለቢጊነር የተዘጋጀ እንደመሆኑ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። see you in next video.